ጤና ይስጥልኝ። ዛሬ ማይልስ ሙንሮ በሕይወታችን ውስጥ መመለስ የሚገባን 5 ጥያቄዎች ምንድን ናቸው በሚል ካቀረበው ንግግር ላይ የተወሰደን ክፍል ይዤላችሁ ቀርቤያለሁ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው አንድ ሰው ስኬታማ እንደሚሆንና እንደማይሆንም ካጀማመሩ ታይቶ መታወቅ ይችላል። ይኸውልህ፣ ስኬት ዕድል አይደለም። ማወቅ ያለብህ ነገር በዚህ ምድር ማንም ሰው ውድቀትን አይፈልግም። ሁሉም ሰው በሕይወቱ ስኬትን ይፈልጋል። ዛሬ 5 ጥያቄዎችን እሰጥሃለሁ። እነዚህን ጥያቄዎች በጥንቃቄ ጻፋቸው። በዚህ ምድር ላይ ስኬታማ ሰው መሆን ከፈለግ የግድ እነዚህን 5 ጥያቄዎች መመለስ አለብህ። እነዚህ 5 ጥያቄዎች በዚህ ምድር ላይ እጅግ አስፈላጊና ጠቃሚ ናቸው። እያንዳንዱ ሰው በዚህ ምድር ላይ የሚያደርገው ነገር ሁሉ መነሻ ሐሳቡ የሚሆነው ወይም የመነሻ ኃይል ሊሆነው የሚችለው እነዚህ 5 ጥያቄዎች ናቸው። እሺ፣ ታዲያ እነዚህ 5 ጥያቄዎች ምንድን ናቸው? የመጀመሪያው ጥያቄ እኔ ማን ነኝ የሚል ነው። በጣም እጅግ ከባድ ጥያቄ ነው። ይህን ጥያቄ ለመመለስ እጅግ አስቸጋሪ ነው። ሁለተኛው የሰውን ዘር የሚቆጣጠረው ጥያቄ ከየት ነው የመጣሁት የሚለው ነው። ከየት ነው የመጣሁት? በእርግጥ ከየት ነው የመጣሁት? ከየት ነው የመጣሁት የሚለው ጥያቄ እጅግ ወሳኝ ነው። ምንጬ ከየት ነው? ከየት ነው የተገኘሁት? አንዳንዶች ከጦጣን የመጣ ነው ይላሉ። አንዳንዶች ደግሞ ከዛሬ 6 ሚሊዮን ዓመት በፊት ከነበረ የቀንድ አውጣ ዝርያ ነው የመጣሁት ይላሉ። አንዳንዶች ደግሞ በዘመናት ውስጥ በነበረ የዝግመተ ለውጥ እየተቀየርኩ ሰው ሆንኩ ብለው የሚያምኑ አሉ። ሦስተኛው የሰው ልጆች በምድር ላይ ለመመለስ የሚታገሉት ጥያቄ ለምንድን ነው በዚህ ምድር ላይ ያለሁት የሚለውን ነው። ይህም ቀላል ጥያቄ አይደለም። እጅግ በርካታ ሰው በዚህ ምድር ላይ ለምን እንዳለ አያውቅም። ዝም ብሎ ነው የሚኖረው። በማለዳ ይነሱና እጅግ ወደሚጠሉት ሥራ እየተነጫነጩ ይሄዳሉ። ከማይወዷቸው ሰዎች ጋር አብረው ሲሰሩ ይውላሉ። ከዛን በወሩ መጨረሻ ደሞዝን ይከፈላቸዋል። ሕይወታቸው በተስፋ መቁረጥ የተሞላ ስለሆነ በምድር ላይ የሚኖራቸው ቆይታ አጭር ይሆንና በአጭሩ ይሞታሉ። ምክንያቱም በዚህ ምድር ላይ ያሉት ለምን እንደሆነ አያውቁም። በምድር ላይ ሁሉም ሰው ሊመልሰው የሚገባው 4ተኛው ጥያቄ ደግሞ ምንድን ነው ማድረግን የምችለው የሚለውን ነው። አዎ፣ ይህ እጅግ ወሳኝ ጥያቄ ነው። በዚህ ምድር አብዛኛው ሰው ምን ማድረግ እንደሚችል እንኳን አያውቀውም። አብዛኛው ሰው የሚሞተው ማድረግ ከሚችለው በታች እያደረገ ነው። ካለው አቅም 10%ን እንኳን አያደርግም። ይህ በእጅጉ ያሳዝናል። የመጨረሻው ሁሉም ሰው መመለስ ያለበት ነገር ወዴት እየሄድኩ ነው የሚለውን ነው። መዳረሻዬ ምንድን ነው? እምደርስበት መጨረሻ ላይ ልኖርበት የምፈልገው ዓላማና ግብ ምንድን ነው? እያንዳንዱ ሰው ስለ ነገው ማወቅ ይፈልጋል። በ20 ዓመት ውስጥ በ40 ዓመት ውስጥ ምን ላይ መድረስ እንደሚፈልግ እያንዳንዱ ሰው ማወቅ ይፈልጋል። እነዚህ ናቸው እንግዲህ እጅግ ወሳኝ የሆኑ 5 ጥያቄዎች። የእኔ ሕይወት የተቀየረው እነዚህን 5 ጥያቄዎች መመለስ ከቻልኩ በኋላ ነው። በመጀመሪያ እነዚህን 5 ጥያቄዎች መመለስ አልችልም ነበረ። ነገር ግን የ13 ዓመት ብላቴና እያለሁ መጽሐፍ ቅዱስን ማንበብ ጀመርኩ። አባቴ የባፕቲስት ቤተ ክርስቲያን መጋቢ ነበረ። እሱ እንኳን ሊረዳኝ አልቻለም ነበር እነዚህን 5 ጥያቄዎች ለመመለስ። ሃይማኖተኛና ወደ ቤተ ክርስቲያን ዘውትር የሚሄድ ሰው ነበርኩ። ነገር ግን ይህ ሁሉ ይህን ጥያቄ ሊመልስልኝ አልቻለም። ስለዚህ እነዚህን ጥያቄዎች ለመመለስ መነሳት እንዳለብኝ ወሰንኩኝ። ገና በልጅነቴ መጽሐፍ ቅዱሴን አንስቼ ማንበብን ጀመርኩ። የማቴዎስ ወንጌልን ማንበብ ጀመርኩኝ። የማቴዎስ ወንጌልን አንብቤ ስጨርስ የማርቆስ ወንጌልን ማንበብ ቀጠልኩኝ። ከማርቆስ ወንጌል ቀጥዬ ደግሞ የሉቃስ ወንጌልን ማንበብ ቀጠልኩ። ልክ የዮሐንስ ወንጌልን ማንበብ ስጀምር ሕይወቴ ተቀየረ። በሕይወቴ ውስጥ አንዳች ለውጥ መጣ። ምክንያቱም በዛን ወቅት ብዙ ብላቴናዎች የማያውቁትን የሕይወት መርህን መማር ችዬ ነበርና 17 ዓመት በሞላኝ ጊዜ በሀገራችን ውስጥ እጅግ ታዋቂ ወጣት ልጅ ነበርኩኝ። ምክንያቱም ባነበብኩት መጽሐፍ ቅዱስ የተነሳ። እናም በዚህ ወቅት ነበረ እነዚህን 5 ጥያቄዎች በሕይወቴ ውስጥ መመለስ የጀመርኩት። እኔ ማን ነኝ? ከየት ነው የመጣሁት? ለምንድን ነው በዚህ ምድር ላይ ያለሁት? በእውነት ላደርገው የምችለው ነገር ምንድን ነው? እናም ወዴት እየሄድኩ ነው? አዎ፣ እነዚህን ጥያቄዎች መመለስ ቻልኩ። ከዚህም በተጨማሪ በሕይወት ውስጥ እጅግ የሚያስፈራው ነገር ሞቶ መቀበር እንዳልሆነ ተረዳው።
በሕይወት ውስጥ እጅግ የሚያስፈራውና የሚያሳዝነው ነገር ግን ያለ ዓላማ መኖር መሆኑን በዛው ተረዳው። እጅግ ክፉ የሆነው ነገር ምን እንደሆነ ታውቃለህ? እየኖርክ ለምን እንደምትኖር አለማወቅ ነው። ትተነፍሳለህ፣ ምግብ ትበላለህ፣ ከምግብም ኃይል ታገኛለህ። ግን ይህ የሚሆነው ለምን እንደሆነ አለማወቅ እጅጉን ክፉ ነው። ይህ ነው በጣም የሚያሳዝነው ነገር። 80 ዓመት ሙሉ ኖረህ ግን ለምን እንደምትኖር ማታውቅ ከሆነ በእጅጉ ያሳዝናል። ያለ ዓላማ ሕይወት ትርጉም የላትም። በእውነቱ እንደሆነ ዓላማ ሦስተኛ ጥያቄ ነው። አዎ፣ ለምንድን ነው በዚህ ምድር ያለሁት የሚለው ማለት ነው። ሁሉም ሰው በዚህ ምድር ስኬታማ መሆንን ይፈልጋል።